ሰላም ውድና የተከበራችሁ የልስ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ ሰላም ሁሉ መልካም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ ማለት ነው ጋይሶችዬ። ላይክ እያደረጋችሁ ፕሊስ፣ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለነ ኑሐሚን አዲስ ድራማ ይዤላችሁ የመጣሁት ማለት ነው እና ፕሊስ ኮሜንት እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ፋሚሊዎችዬ። አመሰግናለሁ። የታለ ጠፋ ያልሽው አምን ሌላ ቦታ አስደብቀው ቢሆን እኔ ማንንም ሀብል አልወሰድኩም፣ ምክንያቱም ሌባ አይደለሁም። እናንተ ግን ሆን ብላችሁ ነው ሌባ ለማስባል ነበረ። ፈጣሪ ግን የዋህነቴን አይቶ የእናንተን ክፋት ባይኔ ያሳየኝ። ሀብሉን ከዚህ አውጥቼ ክፍልሽ ያለው ኮሜዲና ውስጥ አስቀምጬልሻለሁ። አሁንስ እኔ ስልችት ያለኝ በየሄድኩበት የሚከተለኝ የእናትና የልጅ ሴራ ነው። እዚህ ሆናችሁ እንዴ? ምን እየተካሄደ ነው እዚህ? እንግዲህ እንደምታዩት ኤሚኒም ከአብርሃም ጋራ እንግዲህ ስልክ ተቀያይረዋል ማለት ነው። እንግዲህ ኤርሚም እንግዲህ ኤርሚ ነው ለካ ኤርሚም እንግዲህ ወደ ኑሐሚን ወዳለችበት ሳይገባ አይቀርም። እሷም ሳትወደው አትቀርም፣ ስልኳን ሰጥተዋለች ማለት ነው። እንግዲህ አላቅም እኔ እንጃ። ኑሐሚን በጣም አሳዝናኛለች። የእውነት አጣብቂኝ ውስጥ ልትገባ ነው እንግዲህ ማለት ናሆምም እንግዲህ እየወደዳት ነው። ኤርሚም እንግዲህ አሁን እሷን ብሎ ሊገባ ነው። በስማምን ውስጥ ልትገባ ነው እንግዲህ ማየት ነው ብቻ ከባድ ነው። እስኪ ላይኩን ከዛ ናሆምም እንግዲህ አባዬ መጣህ፣ ከመጣህም ስራ በዛብህ መሰለኝ፣ ወደ ቤት አልገባህም፣ ወደ ቢሮ ሂጄ ነበር ላይኛው ቢሮ አላገኘሁህም ይለዋል። እና ስለኔ ስራ አይመለከትም፣ ቀጥታ ወደ ጉዳይ ግባ ይለዋል ማለት ነው። ከዛ አባዬ እሺ ካልክማ ወደ ቤት እንድትመጣ እፈልጋለሁ ይለዋል ማለት ነው። ከዛ ለምን ጉዳይ ምናምን ሲለው እንዲህ አባዬ ፍቅረኛ ላስተዋውቅህ ነኝ ብዬ አልነበር እንዴ ምናምን ይለዋል ማለት ነው። ከዛ እሺ አንተ ደግሞ እንዲያው ምናምን ሲለው እንዲህ አባዬ ሙንነ ነው እንዴን ያስተዋውቃለሁ ብያለሁ እኮ ምናምን ይለዋል ማለት ነው። አባዬ ምን እያልክ ነው? ኑሐሚን ልክ እንዳልካት ቆንጆ ልጅ ናት፣ አንተ እንዳልካትም ጥሩ ልብ ያላት ልጅ ናት ምናምን ሲለው ከዛ ላይኩን ደግሞ ብድግ ያደርግና ምን ይለዋል? አሁንም ግን በደንብ አላየሃትም ሲለው አባዬ ልክ ነህ፣ በደንብ አላየኋትም፣ ግን እኔ ቀድሜ ሌላ ሴት አይቻለሁ ይለዋል ማለት ነው። ያፈቀርኳት ልጅም ከኑሐሚን ብትበልጥ እንጂ ከኑሐሚን የምታንስ አይደለችም፣ በጣም ስነ ስርዓት ያላት ልጅ ናት እና አባዬ ላስተዋውቅህ ፕሊስ ወደ ቤት ነው ይለዋል ማለት ነው። እኔ ደግሞ ለቤተሰብ የሚገባውን ሰው አውቃለሁ ይለዋል ማለት ነው አቶ ላይኩን። ከዛ እናንተ የምትገባህ ኑሐሚን ናት ብዬ ሳስብ ኑሐሚን በጣም ቆንጆ ልጅ ስለሆነች ነው፣ በጣም ማስተዋይ ልጅ ስለሆነች ነው ይለዋል ማለት ነው ላይኩን። እሺ አባዬ ቆይ እኔ ካልወደድኳትስ ይለዋል ማለት ነው። ከዛ ላይኩን ደግሞ ብድግ ያደርግና እንዴ መች ቀርበህ አያሃትና ነው ይለዋል ማለት ነው። መች ቀርበህ አያሃትና ነው፣ ከዛ በኋላ ነው ቀርበህ አያት መጀመሪያ ምናምን ይለዋል ማለት ነው። አባ ምን አለበት የኔን ሀሳብ እንኳን ብትደግፈኝ፣ እኔ ያፈቅርኳት ሴት እያለች ለምንድን ነው እሷን ማያት አባ ለምንድን ነው ማትደግፈኝ ሲለው ማለት ነው። አቶ ላይኩን ደግሞ ኦኬ ጥሩ እሺ እመጣለሁ እንተዋወቃለን ይለዋል ማለት ነው። እንግዲህ አሁን ይዛሃትና እኔ ላንተ ትመች ላንተ ትሆንህ እንጂ ለምሳ ይዛሃትና ይለዋል። የምርህን ነው አባዬ ሲለው እኔ ላንተ እንድትመች ነው የምፈልገው እንጂ እኔ እኮ አባትህ ታውቀኛለህ፣ የዚህን ያክልም ወጋ ጥባቂ አይደለሁም ይለዋል ማለት ነው። አቶ ላይኩን ግን ለቤተሰቡ በጣም ተቆርቋሪ ሰው ነው የእውነት ማለት ነው። ግን እርግጠኛ ነኝ አቶ ላይኩን የሆነ ተንኮል አስቧል ልጅቷን። በቃ ኑሐሚን እንዲያገባው ናሆም እንዲያገባ የሚፈልገው ኑሐሚን ነው እና አቶ ላይኩን የሆነ ነገር አስቧል ትምጣና ምናምን ብሎ ዝቷል ማለት ነው። እና አኪድ የሆነ ነገር ብሎ መቼም ያስወጣታል ከቤት አይወዳትም ማለት ነው። ማለት
አቶ ላይኩን የሚፈልገው ኑሐሚን ነው። እዛ በጣም አመሰግናለሁ አባዬ ምናምን ይለዋል ማለት ነው። ከዛ ኧረ ምንም አይደለም እንዲሁም አሁን የሚያስፈልግ ገንዘብ ካለ ትራንስፈር ላደርግልህ እችላለሁ ይለዋል ማለት ነው አቶ ላይኩን። ከዛ እሱ ደግሞ ኧረ አባዬ ምንም ችግር የለውም ይበቃኛል አልፈልግም ይላል ማለት ነው። በጣም በደስታ ተውጦ ምናምን ይሄዳል ማለት ነው። አቶ ላይኩን ደግሞ የሆነ ዛቻ ዝቷል ብቻ አላቅም ሊያረጋት እንደሚችል እና ያለን እሱንም አብረን እንግዲህ ኧረ አባዬ ምንም አያስፈልገኝም ዳድዬ አንተ ብቻ ከቤት ለምሳው ተገኝልኝ እንጂ ችግር የለውም አባዬ ሀሳቤንም ስለተረዳህልኝ የኔንም ፍላጎት ስለተቀበልክልኝ ከልብ አድርጌ አመሰግናለሁ አባዬ ይለዋል ማለት ነው። ዳዲ ነው ዳዲ እንግሊዝኛውን ነገር እንመለስበታለን። እወድሃለሁ አባዬ መልካም ቀን ይለውና ይሄዳል ማለት ነው። ለፍቅረኛው ሊናገር ናሆም እኔ ቤት የምትገባ ምራት እንዲሁ በቀላሉ ዝም ብላ የምትገባ አይደለችም። ተመርምራ ተለክታ ተፈትሻ ነው እንጂ እንዲሁ በቀላል እኔ ቤት የምትገባ ምራት የለችም ይላል ማለት ነው አቶ ላይኩን ማለት ነው። አሁንማ ሌላ ሰው እየመሰልሽ ነው ይላታል ናሆም ከአምራንን ማለት ነው። እና የድሮዋን አምራን ልሆንልህ እንዴ እኔ ባከን እኔ እናንተ ቤት መግባት ትፈልጋለሁ ምናምን እኔ አንተ ማጣት አልፈልግም ትለዋለች ማለት ነው። ከዛ አባይ ይልቅስ አባት ምን አለ ምናምን ይለዋል። አባቴማ ፈቅዶልኛል እንግዲህ እናቴ ናት እንጂ ይላታል ማለት ነው። እናትህንማ የሀብታም ልጅ እንደሆንኩኝና ምንም እንደማይጎለኝ እነግራታለሁ። በቃ የአንዱን ባላባት ልጅ የገሌ ልጅ ነኝ ብዬ እነግራታለሁ ትላለች ማለት ነው። አቤት ድራማው ግን መቼም እንትን አይልም። ጌታ ምስክሬ በቃ ከገንዘብ ጋር የተያያዘ ነው ድራማው። ስለ እውነት እኔ አንዳንዴ በጣም ግርም ይለኛል በዚህ ደረጃ ለገንዘብ ብለው ገንዘብን አምልከው ልጆቻቸውን ለገንዘብ ብለው ልጆቻቸውን ከፍቅር ጋር ማለያየት ምናምን እኔ እንጃ በጣም ነው የሚገርመኝ አንዳንዴና ብቻ ብዙ እንማርበታለን ብዬ ነው ተስፋ ማደርገው እየተማርንበት እና አሁን ደግሞ እንዲህ ከየቴና የተረዳሽ ይመስሎኛል ምናምን ሲላት በመጨረሻም እንግዲህ ምራት አድርገው ሊቀበሉ የቻቸውን ሚስት ምራት አድርገው ሊቀበሉ ወሰኑ ትለዋለች ማለት ነው። እመኘኝ አባዬ እንዳየሽ ቀጥታ ነው የሚወደሽ ሲላት እኮ ልክ እንደ ኑሐሚን ትልና ትስቃለች ማለት ነው። በጣም ኧረ እኔ ላበሳጭ ፈትዬ ነው ይላታል ኮስተር ሲልባት ማለት ነው። እና ኑሐሚንንማ መቼም አትተኪም አንቺ ጦጣ እያልኩ ኑሐሚንማ መቼም አትተኪም አንቺ ጦጣ እያልኩኝ እኔ ራሱ በጣም እየሳኩኝ ነበረ ማለት ነው። ኑሐሚን በጣም ስነ ስርዓት ያላት ልጅና ሰው ጋር ተግባቢ በጣም ምርጥ ልጅ ናትና አባዬን ነገር የጨረስን ይመስለኛል የማየን ነገር ነው እንጂ ይላታል። እዛ የማየን ነገርማ ተው ተነጋግረን ጨርሰንበት መስሎ ልክ የሀብታም ልጅ መስዬ እቀርባለሁ ምናምንና በቃ ኮራ ዝንጥ ብዬ እታያታለሁ ለእናትህ ማታስብ ትለዋለች ማለት ነው። እንዲያውም ከዛሬ ጀምሮ ቆንጆ አለባበስ ለብሳለሁ ስትለው የኔ ውድ እንዲያውም ቆንጆ ያበሻ ልብስ ብትለብሺ በጣም ደስ ይለኛል ይላታል ማለት ነው። እሱ የአባዬን ልብ ልናሸንፈው የምንችለው በዛ ነው ምናምን ይላታል ማለት ነው። እና የአበሻ ልብስ እንድትለብስ ምናምን በቃ ዘንጠው ምናምን ሊሄዱ ነው እንግዲህ ከአባዬ ልብ ከገባሽ በኋላ ማማ የአባዬ እጁ ላይ ስለሆነ ችግር የለውም እናሸንፋታለን ማለት ነው። ዋናው የአባዬ ነገር ነው እና አባዬ እንዲወድሽ የአበሻ ልብስ ልበሽ እያላት ነው ማለት ነው። እና አቤት በኋላስ በጨረሻው አትሉም? እሱንማ ተነጋግረን የጨረስን መሰለኝ ትለዋለች። ይልቅስ ቶሎ ሽማግሌ ላክና እዛ ቤት አስገባኝ ትለዋለች። አስገባኝ ነው ወይስ አግባኝ ነው ትለዋለች ይላታል ማለት ነው። ሁለቱንም ትለዋለች ማለት ነው። እና አሁን ይልቅስ አንሂድ ልብሱን እንምረጥ ከአማቾቹ የፊት ልዕልት መስዬ ነው መታየት የምፈልገው ትልና ወደ ልብስ መረጠው ይዞት ሄዳለች ማለት ነው። እዛ ኑሐሚን ቤት እያጸዳች ምናምን አቶ ላይኩን ግብት ሲሉ ኑሐሚን ቤት እያጸዳች ቆይ ሰራተኞቹ የሉም አንቺ እኮ እዚህ ቤት የመጣሽው ለእንግድነት እንጂ ለግርድና አይደለም ይላታል ማለት ነው። ከዛ ኑሐሚን ደግሞ የኔ ትዕግስተኛ ደህና ዋሉ ጋሼ ትላቸዋለች ማለት ነው። ምን ላርግ ብለሽ ነው ልጄ እዚህ ቤት የማየው ነገር ሁሉ እያበሳጨኝ እኮ ነው ይላታል ማለት ነው። ለማንኛውም አባትሽ ዛሬ ሕክምናው ሳይጨርስ አይቀርም ይላታል ማለት ነው። ከዛ እና ዛሬ ይወጣል ስትለው ዛሬ ወይ ነገ ይወጣል ይላታል ማለት ነው። ከዛ ደስተኛ ትሆናለች። አባትሽንማ ይማርልሽ እህቴ ጋሼ ከዚህ በኋላ እኔ ከአባቴ ጋር ከዚህ ጋር የምቆይ አይመስለኝም ስትለው እነዚህ ሰዎች አስቀየሙሽ አይደል ስትለው ሲላት እኔ በማንም መሀል ገብቼ ቤተሰብ መበጥበጥ አልፈልግም ትለዋለች። እስካሁንም የቆየሁት እርስዎ እስከሚመጡ ነው። አይዞሽ እኔ አባትሽ አሁን መጥቼልሻለሁ ይላታል ማለት ነው።
እንዲሁም እኔ ከድርጅቱ ስራ ሰጥሻለሁ። የአባትሽ ውለታ እንዲህ በቀላሉ የሚከፈል አይደለም። ዋው የድርጅት ሰራተኛ ልትሆን ነው ልልልልል አትሉም? እንዲያ ጋሼ እስካሁን ያደረጉልን ነገር እኮ ከበቂ በላይ ነው ትልና ትደነግጣለች ማለት ነው። አሁን ልብስሽን ቀይሬ ገቢና ለምን የምን ራስሽን ጣል ማድረግ ነው ይላታል። ምክንያቱም ያቺ ዕለት መጣ ስለሆነ እኮ ነው። ጉድ እኮ ነው። ለካ ወንድም ብልሃት አለው እናንተ። እኔ እኮ ሴት ብቻ መስሎ የነበረ ብልሃት ያላት ለካ ወንድም ብልሃት አለው። ይገርማል። ለይኩ ልብስሽን ቀይሬና ይመርብሽ ልብስ ቀይሬ ያላት ማለት ነው። ዋው ለይኩን ራሱን ናሆም እንዲወዳት እያደረገ ነው። ድርጅቱ ደግሞ ስራ ሲሰጣት አስበሽዋል? እንዲያውም ሌሎቹ ይሰሩታል ስትስላት፣ አረ ችግር የለውም እንዲያውም ዛሬ የኑሐሚ ፍቅረኛ ስለምትመጣ ገብቼ ምሳ እሰራለሁ ትለዋለች ማለት ነው። ዛሬ ይዣት እመጣለሁ ብሏል። ነገሩ ግን እኔ ግን ነገሩ ሁሉ ምንም አላማረኝም ይላታል ማለት ነው። ግን እኮ ማስመሰልና ያኔ ጥሩ ልጅ ናት፣ ጠንካራ ልጅ ናት ብሏል ብሎ ሲላት ግን እኮ ማስመሰልና መሆን ይለያል ትለዋለች ማለት ነው። አሁን በጣም ቀናና ቅን ልጅ ነው፣ ጥሩ ልጅ ነው ትለዋለች ማለት ነው። ከዛ ለካ ለልጅ ስታጠኝ ነው የቀረምሽ ይላታል ማለት ነው። ላይኩን እንዳሰበው የሚሄድለት ይመስላል። እሳቸው እንዳሰቡት እየሄደላቸው ይመስላል ማለት እሱም ጥሩ አመለካከት እየነገረው ነው ስለሷ፣ እሷም እየነገረችው ነው እና ካሰበበት መንገድ ሊደርስ እየሄደለት ይመስላል። እዛ ለናሆም እኔም ለምሳ የምትመጣው ልጅ ሁለታችንም አንሆነውም፣ ሌላ ቢፈልጉለት ይሻላል ትለዋለች ማለት ነው። ምን እያልሽ ነው ኑሐሚን ይልና ድንግጥ ይላል ማለት ነው። ክፉም ስለ ፍቅረኛው ሲነሳ ደስ ያላለች ነገር አለ። ምን ነው የምታውቂው ነገር አለ ሲላት፣ ግድ የለውም ጋሼ ያችን ባለጌ ከልጅ ቢለዩት ይሻላል አለች እሷ። ለነገሩ እሷ እኮ ኑሐሚን እኮ ናሆምን ትወደዋለች፣ የምር ትወደዋለች። እንደተረዳዋት ከሆነ ትወደዋለች። ኑሐሚንን እኔ ካንቺ ይህን ንግግር አልጠብቅም ነበር ብሎ ጮህ ሲልባት፣ ይቅርታ ጋሼ ከውስጥ ስራ አለብኝ ብላ ትገባለች ማለት ነው። ቆየ ናሆምን ፍቅረኛ ከምናውቃት እንደ ንግግር የምትናገረው ብሎ በጣም ተገርሟል ማለት ነው። ከዛ ኑሐሚን ማለት ነው ከክላሷ ውስጥ ወርቅ ታስቀምጣለች ጠረጴዛው ላይ እና ይችን ወርቅ ከኪስሽ ውስጥ አርጊያትና ይችን ፈተናማ ማለፍ የለብሽም ብላ ኑሐሚን ፈተና ታዘጋጅላታለች ለኑሐሚን ማለት ነው። ይሄ ነው በጣም ከባዱ ነገር። ጌታ በእውነት በጣም ከባድ ውስጥ ነው ያለችው ኑሐሚን እና አሁን ይህን ወርቁን ከኪስ ውስጥ ታረጊያታለች። ፈተናማ አታልፊያት ምናምን ትላለች ማለት ነው። ወይኔ ከኪሷ ልታረገው ነው መሰል በጣም ያምራላች። ወይኔ ያረ ኑሐሚን እንዳትሳሳች በጌታ ስም ወይኔ። እና ያቺ ደግሞ ኑሐሚን ደግሞ እየቀረጸቻት ነው። ወይኔ እግዚአብሔር ወይ እንዲያው ወይኔ በስመ አብ። ኧረ እንደ ነገሩ እናቷ ወይም አባቷ የሆነ ለልደቷ ስጦታ ብለው የሰጧት ምናምን ትላለች ማለት ነው። ወይኔ ጌታ ሆይ መስገን። ለነገሩ የሰው ከሆነ ብለካው አንገቷ ላይ ያደረገች ነው። የሰው ከሆነ ብለካው ምን ያደርጋል ትልና ወደ ቦታው ታስቀምጠዋለች ማለት ነው። ኑሐሚን ትናደዳለች ማለት በጣም ነው ኑሐሚን የተናደደችው ስላላነሳችሁ ማለት ነው። አንቺ ምን አይነት ሴት ነው የምትፈልገው ይላታል ማለት ነው። ስትመጣ ሳትነግረኝ ብለው ናሆም ፍቅረኛ ላመጣ ነኝ እያለ ነው ምናምን ናሆም ፍቅረኛ ላመጣ ነኝ። እንግዲህ መስፈርቱን የምታሟላ ከሆነ ትምጣና እንተዋወቃት ትለዋለች። ቆይ አንቺ ምን አይነት መስፈርት ነው የምታሟየው የምትፈልጊው? ገንዘብ፣ ሀብት፣ ንብረት ወይ ዘር ምናምን ሲላት ምርጫው ለሱ መተው አይሻልም? ዘመናዊነቱን ብንተውለት አይሻልም ለሱ ምናምን ትላለች ማለት ነው። ኑሐሚንን ምን አድርገሻት ነው ግን ምናምን ደግሞ ምን አደረከኝ አለች ትለዋለች ማለት ነው። ለምንድን ነው ምን አደረገች? እሷ እዚህ ቤት ከመጣች ጀምሮ ቤታችን ሰላም አጥቷል ትለዋለች ማለት ነው። ከዛ እንደ ሰራተኛ ዝቅ ብላ ስለሰራችልሽ ነው ሰላሜን አሳጣችኝ የምትይ? እንደ ሰራተኛ ዝቅ ብላ ስለሰራችልሽ አውቀሽ እሷን ለመጉዳት ብለሽ ነው ሁለቱንም ሰራተኛ ፍቃድ የላክሻቸው ይላል። እንግዲህ ላይ ሆና ጨቅጭቀ ይልቁንስ ወደፊት ለምትመጣው ምራት የልጅን ፍቅረኛ ለመቀበል ተዘጋጅ ትለውና ትበሳጭበታለች ማለት ማየ ትላታለች። ሀብሉን አስቀምጨው ነበረ ስትላት እነዛው ላይ ብለሻቸው ይሄም የነበረ ስትላት እንደዚህ እኮ አይደለም የተነጋገር ነው ትላታለች ማለት ነው። ከዛ ይቅርታ ስላመመኝ ነው እንደዚህ እኮ አይደለም የተነጋገር ነው ትላታለች ማለት ነው። እና ታዲያ እንዴት ነው የተነጋገር ነው ምናምን ስትላት እኔማ አጓጉቷቴ ወደ ፖርሳዋ ታረገዋለች ብዬ ነበረ፣ እሷ ግን ጭራሽ ኮሜዲው ነው ውስጥ አስቀመጣችሁ ማለት ነው አለቻት ማለት ነው። ከዛ እንደዛ ስትላት ስለዚህ ሌባ አይደለችም ማለት ነው።
እኔም አንቺም ሌባ እንዳልሆነች እኮ እናውቃለን ትላታለች ማለት ነው። እንደምንም ብለን ግን ይችልሽ ሌባ ማስባል አለብን ማለት ነው። ያኔ ሌባ ማስባል ይፈልጋሉ፣ ሰረቀች ማስባል ይፈልጋሉ ማለት ነው። እና ሴራ እየሰሩላት ነው። ወይኔ አምላኬ ትዕግስቱን ስጠኝ። ማንኛውም አድርጌዋለሁ አለች። ወርቁን ከሻንጣ ውስጥ አደረገች። በስመ አብ በጣም ከባድ ፈተና። ወርቁን ወስዳ ነእሜን ወስዳ ወርቁን ከኑሃሜ ሻንጣ ውስጥ አደረገችው። በቃ ምክንያቱም ሌባ ማስባል ነው የሚፈልጉት። በቃ አደረገችውና ወጣች። አድርጌዋለሁ አለች እኮ ከናሆሚ ፍቅረኛ ስትመጣ ሀብሌ ጠፋ ብዬ ቃውጥ ያደርገዋለሁ ሻንጣ ውስጥ ስላደረግኩት ቃውጥ ያደርገዋለሁ አለች ማለት ነው። ስትለካው እኮ ቪዲዮ ቀርጫታለሁ አይሆንም ትላታለች ማለት ነው። አይሆንም ምናምን ስትላት እንዴ ሀብሉን እኮ አንገት ውስጥ ለካ ቀርጫታለሁ፣ ይህንም አሁን ብለሽ እንዳደረግሽ ይታወቃል። ከእሷ ፍቅረኛ ላይ አይሆንም አይነት ነገር ማለት ነው። ሀብሉ ጠፋ ብለሽ ቀውጥ አድርጊው፣ እኔ ከዛ በኋላ ያለው ስራ የኔ ይሆናል ትላለች ማለት ነው። ወይኔ አምላኬ ትዕግስቱን ስጠኝ። ከእንደዚህ አይነት ሲኦል የሆነ ሰው ሰውረን ያስብላል በእውነት። ደወለ ኤርሚ ለኑሃሚን ደወለ ተሽኮረመመች። አትይም ተሽኮረመመ። በቀልድ ምንም አላማረኝም፣ እኔ ግን አምረኸኛል ትለዋለች። አምረሽኛል ይላታል ማለት ነው። ከዛ ቆይ እኔና አንቺ እንድንገናኝ ድጋሚ እግሬ መሰበር አለበት ይላታል ማለት ነው። ገባላት። አትይም ገባላት። እሷም ወደዋለች። በመጀመሪያ ገባላት። በቃ መጀመሪያ ማውቂያበህ ነበር፣ አውቀህ ነው አይደል? ያኔ አልታመምክም አልተሰበርክም አይደል ትለዋለች ማለት ነው። ቆይ ለምን ዛሬ ምሳ አልጋብዝሽም ሲላት፣ ውይ አልችልም አይመቸኝም ትለዋለች። አካበድሽው፣ ምሳ እኮ ነው ያልኩሽ መሳሳም አላልኩሽም ይላታል። መሳሳም ማምሮ ነበር ትለዋለች ማለት ነው። ጉድ ነው ጉድኔ ማንኛውም ዛሬ ከኛ ምሳ ግቢ ያለ ትለዋለች ማለት። ስለዚህ መምጣት ትችላለህ እያልሽ ነው ማለት ነው። ማለት ምን ለማለት ምን ማለት ነው ትለዋለች ማለት ነው። እና ወይ ጌታ ሆይ፣ ለማንኛውም ላይክ እያደረጋችሁ ላይኩን እንዳትረሱት። ለማንኛውም ወንድሜ ፍቅረኛውን ይዞ ይመጣን ዛሬ ምሳሌ ጋብዛት ሊያስተዋውቅ ስትለው ምን ይላል እሱ? ለጥቅሙ ነው የገባንች እናቴ። ያፈቀረሽ መስሎሻል? ጅል ተኩል ነሽ እናቴ። መቼ ነው ፍቅረኛ እንዳለች ለቤተሰቦች የምታስታወቂያቸው? በአሪፍ ሙድ ፍቅረኛ እንዳለ እየጠየቀኝ ነው ምናምን ትለዋለች ማለት ነው። ለሚገባው ድምጽ ይቅርታ እሺ ውዶችዬ፣ ቤት እየተሰራ ስለሆነ ነው። ተግናለ ትለዋለች ማለት ነው። እስካሁን እንኳን የለኝም እንግዲህ ግን ሊኖረኝ ነው መሰለኝ ይላታል ማለት ነው። ኧረ እነዚህ ልጆችማ ተላላጡብን በእውነት በጣም። ምን ምሳው እስኪደርስ ታዲያ ማርኬቷ እንገባበት ዝም ይላታል። እና ከፈለግሽ የቤትሽ መጥቼ ፒክ አደርግሻለሁ ሲላት ባለመኪና መሆንህን እየነገርከኝ ነው ትለዋለች ማለት ነው። መኪና ባይኖረኝም ግን ጥሩ ሾፌር ነኝ አለ። ጉድኔ ሾፌር ከሆንኩ እኮ እኔ መኪና ገዝቶልኝ አባዬ ሾፌር አጥቻለሁና ትለዋለች። እና ለምን ስራው ካልተያዘ ካላስገባም ይላታል ማለት ነው። ለሾፌሩ ነው ሊገባ ነው የምር ትሰራለህ ትለዋለች። እሱ የሚፈልገው ይሄን እኮ ነው። ሲጀምር ኤርሚ መግባት የሚፈልገው በስራም ይሁን በፍቅረኝነት እዛ ቤት መግባት ይፈልጋል። ምክንያቱም ኑሃሚን ስለሚወዳት። ቢሆንም ከቻልሽ ዛሬውኑ ብቀጠር ደስተኛ ነኝ ይላታል ማለት ነው። ያኔ በቃ አሁን ፍቅረኛውነቱን ትቶ ለራሱ ተቀጥሮ መስራት ይችላል። ምክንያቱም ኑሃሚን ራሱ ለምን መጣ ብትለው ተቀጥሬ ነው፣ ስራ ፈላጊ ነኝ፣ ተቀጥሬ ነው የገባሁት ይላታል። ወይኔ አምላኬ በጣም የሚያምር ድራማ ነው ግን። እሺ በቃ አባዬ አሁኑኑ አናገረዋለሁ፣ ግን መኪና መንዳት በደንብ ትችላለህ አይደል ትለዋለች ማለት ነው። ግን መኪና በደንብ ትችላለህ አይደል? እኔ እኮ እንዳንቺ መንጃ ፈቃድ በእግሬ ሊገጨኝ አልመጣልኝም፣ በስነ ስርዓት ተብሬ ነው ይመጣልኝ ይላታል ማለት ነው። ሞዛዛ መጣና እሺ ኑሃሚን እንዴት ነሽ? መቼም ምግቦችሽን ሰራርተሽ ጨርሰሻል ብዬ አስባለሁ። እና ከጣፋጭ ምግቦች ጀርባ አንቺም ቆንጆ ሆነሽ ተጣጥበሽ እንድትቀርቢ ይፈልጋለሁ ትለዋለች። እንዴ ምን ቤተሰባችሁ አይደለሁም ለምንድን ነው ልብስ የምቀይረው ትለዋለች ማለት ነው ለኑሃሚን። እንደዚህ ስቀርብ ፍቅረኛ ፊት እንዳላሳፍርህ ነው ትለዋለች ማለት ነው ለኑሃሚን። ኑሃሚን ለናሆም ማለት ነው። ምንሽ ነው ኑሃሚን ለምንድን ነው እንደዚህ እየተበሳጨሽ ያለሽው ይላታል ማለት ነው። ታውቃለህ ጋሼ በጣም ያሳዝኑኛል። ቤተሰብ ማለት ምን ማለት እንደሆነ በደንብ ያውቃሉ ጋሼ፣ እና ለእናንተ በጣም የሚያስበው ጋሼ ትለዋለች ማለት ነው። አምራንን ለእነሱ ለማስተዋወቅ ስንት እንደለፋው ቢገባሽ፣ በመጨረሻም ይኸው ተሳክቶልኝ ላስተዋውቃቸው ነው ትለዋለች ማለት ነው። የምልህ ልጅቷን ግን ምን ያህል ትወዳታለህ ትለዋለች ማለት ነው።
ማለት ይላታል። ከምንም በላይና ከምንም በላይ ነው መወዳት ይላታል። ከዛ ኑሃሚን ፍርጥ አደረገችው። ግን ውሸታም እና አስመሳይ መሆኗን ስታውቃለህ አለችው። አንተ ላይ ችት እያደረገች ምን ሲላት በአንተ ላይ ችት እያደረገችብህ ነበር ነገረችው። ምንድን ነው የምታወሪው ሲላት የእኔ ፍቅረኛ የእሷን ፍቅረኛ ሆኖ አገኘሁት ትለዋለች። ጉድ እኮ ነው ጉድ ዘረገፈችው። አንቺ ብሎ ለካስ በሀሳብ ነው። አይገርምም? ልንገረው ሀሳብ ላይ ናት ለካ። ኑሃሚን የት ነሽ አላት ማለት ነው። እና ቀሰቀሳት። ማንኛውም አንተ ታስብ ቆንጆ አድርጌ አስተናግድልሃለሁ አለችው። ለካስ በሀሳቧ ነበር እንደዛ ያለችው። ወይኔ ውርዴት! እኔ ደግሞ የእውነት ነገረችው ብዬ ሰፍ ማለት እኮ ነው የሚያናድደኝ። ዛሬም እነማየ ናቸው አይደለ በሀሳብ የወሰዱሽ። ዛሬም ለምን እንደሚጠሉሽ አላውቅም ይላታል ማለት ነው። ተቃራኒውን እየቀረብኩሽና የተቀራረብኩሽ ስመጣ እየወደድኩሽና በጣም የምትመች ጥሩ ልጅ እንደሆንሽ እየገባኝ መጣ። እነሱ ግን ለምን ይላል አባትሽ ያለሽ ስሜት በጣም ጥሩ ልጅ ምናምን ምንድን ነው የቀበጠርኩ ያለሁት እያለ አረ ወዳህታ ዝም ብላ አፍርጠው ልጅ አፍርጠው ግድ የለህም አባዬ ኤሚ እንኳን ደህና መጣሽ ይላታል ማለት ነው አባቷ። የምሳ ሰዓቱ ግብዣ እየደረሰ እኮ ነው። ስልክህን ቢሲ ላይ ነው የመጣሁት አባዬ ትለዋለች። ጣልሽ ሻይ ቡና ምናምን ሲላት አባዬ ዛሬም አልረሳኸውም አይደለም ረስታኸው ነው ምሳ ግብዣ መኖርም ምናምን ትለዋለች ማለት ነው። እንዲሁም ለወጣ ስል ነው የመጣሽው አላትና ማለት ነው። ከዛም እንዲሁም ተው በቃ አብረን እንሄዳለን ይላታል። ችግር የለውም አባዬ ፌር ያለ ሙድ እና በጣም ጥሩ ሾፌር ነው። አሁን በሱ ነው የመጣሁት እና አባዬ ሾፌር ካላገኘሽ መኪና ቁልፍሽን አልሰጥም ብለኸኝ የለ አሁን ግን ሾፌር አግኝቻለሁ ተቀጠረት ይዋለሽ። ተቀጠረ ኤርሚያስ ናግባ ይልና ትልና ኤርሚያስን ታስተዋውቃለች ከለይኩን ጋር እኔ ነበር እኮ ሾፌር ፈልጋለሁ ለእኔ ነበር እኮ ሲል አባዬ እኔ ብፈልግ ምን ችግር አለ? ወይኔ ኤርሚ ለለይኩን ሾፌር ሊሆን ነው ለራሱ ሊያረግባት ነው ሊቀማት ነው። ጉድፈላ ለመሆኑ መንጃ ፈቃድ አለ? አዋለኝ ጌታዬ አዋለኝ ደላላው ነው ያመጣልኝ። በጣም ስነ ስርዓት ያለው ልጅ ነው ብሏል። ሆኑ ትዳር አለ ይለዋል። እሷ ቀደመችና የለውም ረፈጥናት እግዚኦ ማህረነ ክርስቶስ የለውም አባዬ የለውም ትላለች። ላላ ሲያወራ ሰምቼ ነው ትለዋለች። ትንሽዬ ቤት ተከራይቼ ነው የምኖረው። ስራው እንዳላረፍድ ከተፈለገ ቅርብ ቦታ ገብቼ መከራየት እችላለሁ ይላል ማለት ነው። አዎ ችግር የለውም እዛው እኛ ጋር አንድ ሰርቪስ ቤት ይሰጣል ተባለ፣ ተፈቀደለት። ኤርሚን በዚህ አጋጣሚ ገባት ያለች ወይኔ ቤት ገባ። ምስኪን ኑሃሚን እንዴት እንደምትሆን አላውቅም። በስማም በዚያ አጣብቂኝ ውስጥ ገባች። በቃ ኑሃሚን እንግዲህ ኤርሚም ገባ። አኪድ ቢያግዝ አረ በስመ አብ ከባድ ሆኖ ተያዣለች ሲለው በሚገባ ተያዥማ አለኝ ጌታዬ ይለዋል ማለት ነው። እንደዛ ከሆነ ተያዥህን ይዘህናና ተፈራርመ ዛሬ መግባት ትችላለህ ተባለ። በቃ ተፈቀደለት ገባ። አንዴ ይቅርታ ከልጄ ጋር ማወራው ነገር ስላለ ውጭ ጠብቀን ይለዋል ማለት ነው። ነጭ ልብሷን ለብሳ ገባች። የናሆም ፍቅረኛ እንግዲህ ልትሄድ ነው ወደ ቤት። መሳ ግብዣ ትያለች። መሳ ግብዣ በጣም ነው ያማረብሽ፣ አንቺ እንዴት ነው ያማረብሽ፣ በጣም ነው ያማረብሽ ይልና ይዟት ይሄዳል ማለት ነው። እንግዲህ እስኪ እናያለን። ሁሉንም ነገር ከባድ ነው። ብቻ አንተ ለምንድን ነው እንደዚህ የምታፈጥብኝ ትለዋለች። ምን አይነት እድለኛ ቦን ነው አለ እንዳንቺ አይነት ወንድ እንዳንቺ አይነት ሴት የሰጠኝ። ጉድህን አላወክ። አሁን ገና ስንት ታሪክ አለ መሰለህ ያልገባ። ሰው ለራት ግብሻው ብታቆየው አይሻልህም ትለዋለች። ያንማ ቤተሰቦች የራሳቸውን የሚያሞግሱሽ ይላታል። በተለይ አባዬ አይቶች ሲደመም ማየት ነው የምፈልገው ይላታል ማለት ነው። ኑሃሚን አሁንም ቤት አለች አይደል? እሷ ኑሃሚን ለመበቀል ነው የምትሄደው። እናት ሁን እኮ የምታዘጋጀው ቆንጆ አድርጋ እሷ ናት። የቤት ውስጥ ሌላ ሰራተኛ ጠፍተው ነው ትላለች ማለት ነው። ወይቴ እኔን ትተህ ለምን እሷን አታገባትም እያለች ጉድ እኮ ነው። ካሁኑ ተንጨራጨረች። ካሁኑ ገና ችግር ፈጠረች። ሳንጋባ እንደዚህ የሆንሽ ስንጋባማ ከባድ ነው። ለአባትህም ጥሩ ነው። አባትህ እንዲሁም እሷን ይወዳታል። ስንጋባማ እኛ ስንጋባም እሷም እዚህ ቤት ልትኖር ነው ትለዋለች። እንዲ ያኔ መሰለ ቤት እያለ ሌላ ቦታ ልንከራይ ነው ምናምን ትለዋለች ማለት ነው። ከዛም ግን እኔ ከዚህ የተረዳውን ነገር ቢኖር አጠር አድርጌ ስነግራችሁ ለገንዘብ ተብሎ በዚህ ደረጃ የሰውን ሕይወት እንትን ለማለት መሄዱ አስፈላጊ ነው ብዬ አላስብም። አሁን እንግዲህ ኤርሚያስም ገብቷል። ኤርሚያስና አብርሃም እየተምታቱብኝ ኤርሚያስም ገብቷል። እንግዲህ ሹፌር እንትን ይዘና ተብሏል፣ ተያዥ ይዘና ተብሏል። እንግዲህ አሁን እችም ለፍቅረኛዋ ገብታለች። እንግዲህ መሀል ላይ ኑሃሚን ማየት ነው። አኪድ ኑሃሚንን እንትን ብላ ሁሉን ነገር እንደምትጋፈጠው ተስፋ አደርጋለሁ። ግን አባቷም እንደሚመጣ ተስፋ አደርጋለሁ። እንግዲህ አቶ ላይኩንን እንደማይወዳት እና እዛ ማለት አኪድ የናሆም ፍቅረኛ ጉዳይ ይጋለጣል ብዬ አስባለሁ፣ እንደ ሀሳብ ማለት ነው። እና
ብቻ ከባድ ነው የሆነን ለመናገር በጣም እኔ እንጃ። እኔ ብዙ ከዚህ ነገር ብዙ ተምሬያለሁ የሆነን ለመናገር ከባድ ነው። ወይ ቤተሰብ ቤት ነው ምናምን ሲላት ማለት ነው ውዴ። ብዙ ምራቶች እኮ ከአማት ጋራ መቀመጥ አይወዱም ሲላት ማለት ነው። በላ አሁን ወሬውን ትተውና መኪናውን ታንቀሳቅሰው ምናምን ትለዋለች ማለት ነው። ከዛ እሱ መኪናውን ያንቀሳቅሰውና ይሄዳሉ ማለት ነው። በጣም የሚገርም አስተማሪና በጣም የሚገርም ቪዲዮ ነው። በቀጣይ ክፍል 22ን ይዤላችሁ እመጣለሁኝ። ቤተሰቦችዬ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉልኝ። ማስተካከል ያለብኝ ነገር ካለ እንዳስተካክል ደግሞ በኮሜንትም ሆነ በሀሳብ መስጫው ኮሜንት አድርጉኝ፣ አስተካክልላችኋለሁ ማለት ነው። ለድምፄ ጥራትና ሲገባ ስለነበረው ድምፅ በጣም ይቅርታ። ያው እንግዲህ ትንሽ ሰሞኑን ልክ አይደለሁም። ያው የሰው ቤት ስለሆነ ነው እንጂ የእናቴ ቤት ቢሆን ይሄኔ ጠቅልል ብዬ ነበረ መታኛው። ግን ያው ተቋቁሜዋለሁ። ብቻ እግዚአብሔር ይመስገን ደህና ነኝ። ለሚገባው ድምጽ ደግሞ ከጎን ቤት እየተሰራ ስለሆነ ነው። በቀጣይ በአዲስ ቪዲዮ እና በአዲስ መረጃ ወይም ደግሞ በኑሐሚን በ22 ቁጥር ክፍል ይዤላችሁ እመጣለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። አመሰግናለሁ ውዶችዬ። እግዚአብሔር ያክብርልኝ። ጉድባይ